ሩታ በቃ ጥሩ እህቴ እንደሆነች እሷ ጥሩ ስሜት እንዳለኝ እሷን አፕሪሺየት አድርጌ ሳወራ አብርሽን እየጠላው እንደሆነ አብርሽ ጋር ጥሩ ስሜት እንደሌለኝ ለአብርሽ ጠላት እንደሆንኩኝ እንዲሰማቸው ወደዛ አካባቢ እንዲሰማቸው አድርጋችሁ አቀረባብራችሁ የማይሆን ነገሮችን እያደረጋችሁ ኤዲት አድርጋችሁ የማይመስል ነገር እያደረጋችሁ ቴሌግራም ላይ ዋትስአፕ ላይ በጣም ብዙ ነገሮችን የምታደርጉ ሰዎች እየተመለከትኩ ነው። ሰሞኑን እየተላኩልኝ ነው አንዳንድ ፋይሎች እና ያ ነገር ልክ አይደለም። እኔና አብርሽ ምንም ሰላም ነን፣ ያለን ነገር ሰላም ነን። ጥሩ ሁኔታ ላይ ያለነው ወንድሜ ነው። በጣም ማከብረው፣ በጣም ውለታው ያለብኝ፣ በጣም መወደው ታላቅ ወንድሜ ነውና አብርሽ ላይ መቼም ቢሆን ነው ክፋት ነገሮችን ማላደርገው። ሰላም፣ እንዴት ናችሁ? ቻናሌ ቤተሰቦች ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። እንዴት ናችሁልኝ? እኔ እግዚአብሔር የተመሰገነ ይሁን በጣም ደህና ነኝ። እናንተም በያላችሁበት የዓለም ዳርቻ በያላችሁበት ሀገር ሁሉ ሰላማችሁ ብዝት ይበልልኝ። ከሀገር ውጭ ወጣችሁ በስራ ምክንያት በኑሮ ምክንያት ከሀገር ውጭ ወጣችሁ እህት ወንድሞቼ ኪሳችሁ ሞልቶ አካውንታችሁ ሞልቶ እናንተ ሰላም ሆናችሁ እናንተ ጤና ሆናችሁ ሀገር ምድራችን ሰላም ሆና ለሀገራችሁ ለቤታችሁ ለልጆቻችሁ ያብቃችሁ እላለሁ። በጣም ነው የምወዳችሁ፣ በጣም ነው የማመሰግናችሁ። እያንዳንዳችሁ ደግሞ አሁን ሰብስክራይብ ያላደረጋችሁ ካላችሁ አሁኑ እኔን ቻናል ሰብስክራይብ በማድረግ የእኔ ፋሚሊ መሆን ትችላላችሁ። ይሄን የፍቅር ቤተሰብ አንዱ አባል መሆን ትችላላችሁ እያልኩኝ ነው። አሁኑኑ ሰብስክራይብ ማድረግ እንዳትረሱ። ይሄን ቪዲዮ ሲጀምሩ ሁላችሁም ላይክ እያደረጋችሁ እንድጀምሩ ፈልጋለሁ። ምክንያቱም ለብዙ ሰው እንዲያዳርስልኝ። ምክንያቱም ብዙ ቪዲዮ ሰሞኑን አልሰራውም። ቪዲዮ የሰራው ስላልሆነ ያው ዩቲዩብ ራሱ ይዝብኛል እና ይሄ ቪዲዮ ዝም ብላችሁ እስቲ የኔ ቤተሰቦች ዝም ብላችሁ ቫይራል እንዲወጣ አድርጉት። እስቲ እኔም ደስ ይበለኝ። በቃ ይሄ ቪዲዮ ቫይራል መውጣት አለበት። ሁላችሁም ከገባችሁ ቢያንስ ማለት ነው ለኔ ብላችሁ 3-4 ደቂቃ አይታችሁ ብቻ አውጡ። ምክንያቱም ዩቲዩብ በደንብ ፑሽ እንዲያደርግልኝ ሰሞኑ ስላልሰራው ዩቲዩብ ራሱ ይዝብኛል ቪዲዮቼን እና እናንተ ደግሞ 3-4 ደቂቃ ብታዩልኝ ይሄ ቪዲዮ በጣም አሪፍ ነው ብሎ ስለሚያስብ ይሄን ቪዲዮ ለብዙ ሰው ያዳርስልኛል ማለት ነው። እናንተ ደግሞ በደንብ እኔን ሰፖርት በማድረግ ስለምታውቁ እኔን ስለምትወዱኝ ለኔ ትልቅ ቦታ ስላላችሁ ሰፖርት እንድታደርጉኝ ከወዲሁ እጠይቃችኋለሁ። ያው ሰሞኑን ግሬስ ፋሚሊ ላይ በጣም ብዙ ነገሮች ተፈጥሯል። ቤተሰብ በጣም ብዙ ደስ የሚሉ ነገሮች ተፈጥረዋል። ከሩታ ጋር ሁሉም እርቅ ፈጥረዋል። ሩታ ከሁሉም ጋር እርቅ ፈጥራለች። ከአብርሽ ጋርም ከሁሉም ጋር ብቻ ደስ የሚል ሁኔታ ላይ ደስ የሚል መንፈስ ላይ ነው ያለነውና ያ ነገር ደስ ይላል። በጣም ደስ የሚል ነገር ነው። ሰላምን የሚጠላ ሰይጣን ብቻ ስለሆነ ማለት ነው። ሁሉም ሰው ሰላም ሆኗል። ሁሉም ሰው አሪፍ ሁኔታ ላይ ነው ያለውና ሁሉም ሰው ደግሞ ቤተሰቡን ህይወቱን በሰላም ሲመራ የሚጠላው አንድ አካል ብቻ ነው፣ ሰይጣን ብቻ ነው። ሰላምን የሚጠላው ፍቅርን የሚጠላው ሰይጣን ብቻ ነውና አሁን ደግሞ ያለው ነገር ሁሉ ደስ ይላል። ሁሉም ነገር አሪፍ እየሄደ ነው። እኔ እንደዚህ እንዲሄድ ነው የምፈልገው። ባይዜ ሄርሜላና አብርሽ ተፋተው ምናምን እንዲሉም አልፈልግም። እኔ የሚታየኝን እውነት ነው ብዬ የማስባቸው ነገሮች ልክ ናቸው ብዬ የማስባቸው ነገሮች አንዳንዴ እንደ ሰው ስታያቸው ልክ የማይመስሏችሁ ነገሮች አለ። እንደዛ ሲኖሩ አስተያየት እሰጣለሁ። የሚሰማኝን ነገር እናገራለሁ። የሚሰማኝን ነገር አወራለሁ። ያን ነገር ደግሞ ከክፋት አንጻር የምታዩ ሰዎች ካላችሁ ነው አስተያየት ነው። እንደ ወንድም እንደ እህት መምከር ያለብኝን መገሰጽ ያለብኝን ማውራት ያለብኝን የሚታየኝ ስህተት ነው ብዬ የማስባቸውን ነገሮች በግልጽ አወራለሁ። ያን ስሜቴን ደግሞ የምትረዱ ሰዎች አላችሁ። ያን ስሜቴን የምትጋሩ ሰዎች አላችሁ። ቻናሌ ቤተሰቦች እኔ ማወራቸው ነገሮች የምር እናንተን የሚያስደስቱ ነገሮችን ማወራላችሁ ሰዎች አላችሁ። እናንተን ከልብ አመሰግናለሁ። አንዳንዶች ደግሞ በኔጌቲቭ በቃ እኔ መጥፎ ሰው እንደሆንኩኝ እኔ ክፉ ነገሮችን አስቤ እንደማወራ ተደርጎ እንዲሳል የምታደርጉ ሰዎችም አላችሁ። እኔ እንደዛ አንድም ነገር አስቤ እንደዛ የማደርገው ነገር የለም። ሁሉንም ነገር ከጥሩ አንገል ወንድሜም አብርሽ እህቴም ሩታ ጥሩ ነገር ጥሩ ላይፍ ላይ እንዲሆኑ እመኛለሁ። ሁሌም ጥሩ ነገር ላይ እንዲሆኑ ስለምፈልግ ነው ብዙ ነገሮችን በኔ በኩል የማደርገው። ከኔ በኩል እንዲቀር የማልፈልጋቸውን ነገሮች በሙሉ አደርጋለሁ። ጥሩ ነው ብዬ የማስባቸውን ነገሮች ትዳር እንዲመለስ ከፈለጉ ትዳራቸው እንዲመለስ፣ ቤተሰቦቻቸው ሰላም እንዲሆኑ፣ ኢቨን ማይመለስ ከሆኑ ደግሞ ባሉበት ደግሞ በሰላም ጤናማ የሆነ ግንኙነት እንዲኖራቸው፣ ጤናማ የሆነ ፍሬንድሺፕ እንዲኖራቸው፣ ሪሌሽንሺፕ እንዲኖራቸው ምናምን መመኘው እንጂ አንድም ቀን በክፋት አስቤ ያደረግኩት ነገር ምንም ነገር የለም። ይሄን ደግሞ የኔ ቻናል ቤተሰቦች በደንብ ታቁኛላችሁ። ቤተሰቦች ከመጀመሪያው ጀምሮ ያላችሁ ቤተሰቦቼ በደንብ ታቁኛላችሁ። እኔ ምንም ክፋት እንደሌለብኝ ማለት ነው።
አንዳንድ ሰዎች አቀሳስራችሁ ከአብርሽ ጋር ለማጣላት በጣም ብዙ ነገሮችን ስታደርጉ ነበረ። በጣም በቃ ረጅም ርቀት ስትጓዙ ነበር እኔና አብርሽን ለማጣላት። ኢቭን ዴቭ ከትላንት ወደ እያወራኝ ነበርና እኔ ክፋትን አስቤ ብዙ ነገሮችን እንዳደረግኩኝ ለሱ የማይሆን ነገሮችን አቀነባብራችሁ ክድሩ ከሰሯቸው ቪዲዮዎች አቀናጅታችሁ በቃ ብዙ ነገሮችን አቀናጅታችሁ ክፋት እንዲመስል አድርጋችሁ የምትሰሩ ልጆች አላችሁ ዩቲዩብ ላይ እና ያ ነገር ደግሞ ልክ አይደለም። ዴቭ ደውሎልኝ እንዴት አንተ እንደዛ ታደርጋለህ? አብርሽ ላንተም እኮ ወንድም ነው። በዚህ ልክ ለምን ክፋትን ትሰራለህ? በዚህ ልክ ለምን ክፋትን ታደርጋለህ? ጥሩ አይደለም እኮ ብሎ በጣም ደብሮት ነግሮኝ ነበርና ያ ነገር ደግሞ ልክ እንዳልሆነ ዴቭ ነግሬዋለሁ። በውስጥ ማውራት እኔና እሱ ያለውን ነገር እርቅ ፈጥረናል፣ ያለውን ነገርም ሰላም ፈጥረናል። እና አንዳንድ ሰዎች ከአብርሽ ቤተሰብ ጋር እኔን ለማጣላት ዛሬ መጥቼ ሩታን እንደምወዳት ሩታ በቃ ጥሩ እህቴ እንደሆነች ለእሷ ጥሩ ስሜት እንዳለኝ እህቴ ናት፣ በጣም መወዳት እህቴ ናት፣ ታላቅ እህቴ ናት እና እሷን አፕሪሺየት አድርጌ ሳወራ አብርሽን እየጠላው እንደሆነ አብርሽ ጋር ጥሩ ስሜት እንደሌለኝ ለአብርሽ ጠላት እንደሆንኩኝ እንዲሰማቸው ወደዛ አካባቢ እንዲሰማቸው አድርጋችሁ አቀነባብራችሁ የማይሆን ነገሮችን እያደረጋችሁ ኤዲት አድርጋችሁ የማይመስል ነገር እያደረጋችሁ ቴሌግራም ላይ ዋትሳፕ ላይ በጣም ብዙ ነገሮችን የምታደርጉ ሰዎች እየተመለከትኩ ነው። ሰሞኑን እየተላኩልኝ ነው አንዳንድ ፋይሎች እና ያ ነገር ልክ አይደለም። እኔና አብርሽ ምንም ሰላም ነን፣ ያለን ነገር ሰላም ነን። ጥሩ ሁኔታ ላይ ያለ ነው። ወንድሜ ነው። በጣም ማከብረው፣ በጣም ውለታው ያለብኝ፣ በጣም መወደው ታላቅ ወንድሜ ነውና አብርሽ ላይ መቼም ቢሆን ነው ክፋት ነገሮችን ማላደርገው። ክፉ የሆኑ ነገሮች መቼም ቢሆን እንዲገጥመውም አልፈልግም። በተለይ ደግሞ በእኔ በኩል እኔ ደግሞ ማድረግም አልፈልግም። ለሄርሜላ የፍቅር ስሜቴን ስናገር እንደ ክፋት ያያችሁት እነሱን ለማጣላት ከነሱ ጋር የሆነ ነገር ለመፍጠር ሆን ብዬ ያደረኩት ነገር መስሎ የታያችሁ ሰዎች ካላችሁ እንደዛ አይደለም። የተሰማኝን ነገር በቃ ውስጤ ላይ ተቀምጦ ሌላ ነገር ከሚፈጥርብኝ ብዬ የተናገርኩት ሌላ ምንም አይነት ክፋት የለም። ምንም አይነት ተንኮል የለም። እነሱን ለማጋጨት በእነሱ መሀል ሌላ ጸብን፣ ሁከትን ለመፍጠር ምናምን ያደረግኩት አንዳች ነገር የለም። ሁሉም ነገር የተሰማኝን ነገር ለመናገር ስል ብቻ ነው ሳደርጋቸውም ስከውናቸውም የነበሩ ነገሮች እና ይሄን ቤተሰብ የቻናሌ ቤተሰቦች ነው በደንብ ታውቁታላችሁ። እኔ እንደዚህ አይነት ነገር እንደማላደርግ፣ እኔ እንደዚህ አይነት ስብዕና እንደሌለኝ፣ እኔ እንደዚህ አይነት ባህሪ እንደሌለኝ ታውቁታላችሁ። እና ያን ነገር በኔጌቲቭ መንገድ የተረዳችሁ ሰዎች ካላችሁ ሶሪ። እኔ እንደዚህ አይነት ነገሮችን በፍጹም አላደርግም። ሁሉም ሰላም ናቸው። ሁሉም ያሉበት ሁኔታ አሁን ደስ ይላል። ጤናማ የሆነ ነገር ላይ ናላችሁ። ጤናማ የሆነ ግንኙነት ላይ ያሉት እና ሁሉም ይሄ ደግሞ አፕሪሺየት የሚደረግ ነገር ነው። ደስ የሚል ነገር ነው። ሁሉንም አፕሪሺየት ማድረግ ፈልጋለሁ። አብርሽንም፣ ሩታንም፣ ዴቭንም ሁሉንም አሁን ላይ ግሬስ ፋሚሊ ያሉትን በጠቅላላ አፕሪሺየት ማድረግ ፈልጋለሁ። ያሉበት ሁኔታ ደስ ስለሚል ጤናማ የሆነ ግንኙነት ውስጥ ስላሉ ማለት ነው። እና ዋይዞይ ማለት ነው ቤተሰብ ደግሞ ሩታ እንዴት አባቱ ነው ያማረባት። ሩታ እንዴት አባቱ ነው ቆንጅት እኮ ነው ያለችው። መጀመሪያ ውብ ናት፣ ቆንጆ ናት። ወልዳ አንድ ልጅ አሳድጋ የወለደች እንኳን መስልም። ትናንት ከኤፍሬም ጋር የሰረችውን ቪዲዮ አይታችኋል። እንዴት አባቱ እንዳማረባት፣ እንዴት አባቱ ቆንጆ እንደሆነች አይታችኋል። እህቴ ሩታ እንደዚህ ቆንጆ ሆና ሳያት እንዴት ደስ እንዳለኝ ልነግራችሁ አልችልም። ሁሌም ቢሆን ቆንጆ ናት፣ ሁሌም ቢሆን ውብ ናት። ግን የትላንትናው ተለየብኝ። ቤተሰብ ይህን ነገር እናንተም ኖቲስ እንዳደረጋችሁ ሳልጠራጠርም፣ ግን የትላንትናው ተለየብኝ። እንዴት አባቱ ነው ያማረበት። እኔ በዚህማ አብርሽ ከጅሉ ተመልሶ እንዳይመጣ ፈራለሁ። በቃ ለቀልድ ነው እና በጣም ነው ያማረባት። በጣም ቆንጆ ሆናለች ሩታዬ። ሁሌም እንደዚህ ፍኪልኝ፣ ሁሌም እንደዚህ ቆንጆ ሁኝልኝ የኔ ንግስት። በጣም ላንቺ ያለኝ ቦታ ትልቅ ስለሆነ ነው። ሁሌም እንደዚህ ሆነሽ እንድትቀጥይ ይፈልጋል። ሁሌም እንደዚህ ውብ ሆነሽ ቆንጆ ሆነሽ እንድትቀጥይ፣ እንዲሁም እንዳማረብሽ፣ እንዲህ ውብ እንደሆንሽ፣ ለልጅሽ የሚገርም እናት ሆነሽ፣ ምታኮራ እናት ሆነሽ፣ መከታ ምትሆን እናት ሆነሽ፣ ተምሳሌት እናት ሆነሽ መቀጠል እንድትችይ ይፈልጋለሁና ሁሌም ቢሆን ለልጅሽ ምሳሌ ተምሳሌት ብሎ የሚያስባትን የእናት የምትካገኘው ብሎ አድርጎ እንኳን ማውራት የሚችልበትን እድል እንድትፈጥሪለት ፈልጋለሁ። ሁሌም እነዚህ ቆንጆ ሆነሽ ውብ ሆነሽ ቀጥይልኝ የኔ እህት። በጣም ነው መወድሽ፣ በጣም ነው ማከብርሽ። አንቺ ትልቅ ቦታ አለኝ።
እና ቤተሰብ የኔን ትእዛዝ ሰምታችሁ ደግሞ እስከ ቪዲዮ መጨረሻ ድረስ ዛሬ አብራችሁ ስለሆናችሁ ከልብ 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 አመሰግናለሁ። ምክንያቱም እኔን ስለምትወዱኝ ሰፖርት የምታደርጉኝ ለእኔ ትልቅ ቦታ ስላላችሁ ነው ሰፖርት የምታደርጉኝ እና ያ ነገር ደግሞ በጣም ያስደስተኛል። እኔም ደግሞ በርትቼ በደንብ ቪዲዮችን እንድሰራ ያደርገኛል። የእናንተ ፍቅር የእናንተ ናፍቆት ነው ዛሬም ወደዚህ እንድመጣ ያደረገኝና ከዚህ በኋላም ደግሞ አልጠፋባችሁም። በደንብ 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 ቪዲዮችን መልቀቅ፣ በየጊዜው መልቀቅ፣ አዳዲስ ነገሮች ሲመጡ የሚሰማኝን ስሜት የሚታየኝን እውነት ከእናንተም ሳይድ ያለውን ኮመንት አንብቤ እናንተ ጋርም ያለውን ተመልካች ሳይድ አይቼ እነሱ ጋር ማውራት ካለብኝ አውርቼ ነገሮችን ፊክስ እያደረገን ያው እንቀጥላለን ማለት ነው። ቤተሰብ ዛሬ 20 ሺህ ነን አለን። አሁን 50 ሺህ 100 ሺህ 1 ሚሊዮን ያለን ከእናንተ ጋር አብረን የምንቀጥል ይሆናል። ከእናንተ ፍቅር ከሆናችሁ ቤተሰቦቼ ጋር የምንቀጥል ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁን ስለሆናችሁ ከልብ አመሰግናለሁ። በድጋሚ ከሀገር ውጭ ያላችሁ እህቶቼ ወንድሞቼ እግዚአብሔር አምላክ ለሀገራችሁ ያብቃችሁ። ሰላም ሆናችሁ ጤናማ ሆናችሁ ልጆቻችሁ እዚህ ጤናማ ሆነው እናንተም ጤናማ ሆናችሁ እግዚአብሔር አምላክ ደግሞ ሀገር ምድራችን ኢትዮጵያን ሰላም አድርጎልን ለሀገራችሁ መታችሁ ሀገራችሁ ላይ ኢንቨስት አድርጋችሁ በሀገራችሁ ሰርታችሁ መለወጥ እንድትችሉ እግዚአብሔር አምላክ ይርዳችሁ። ዳለው ከልብ አመሰግናችኋለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁ ስለሆናችሁ ወዳችኋለሁ። ቴንኪዩ። በቀጣይ ቪዲዮ እንገናኛለን። ይዛው ሰው ይበላል።